ሙሉ አቤት መርማሪ ላስጠነቅቅሽ ነው የመጣሁት። የምን ማስጠንቀቂያ? በልጅሽ ጉዳይ። ልጄ ምን ሆነ? ምንድነው መርማሪ? ልጅሽ በጣም መስመር እየሳተ ነው። ምን ነው? ምን አጠፋ? ትሰሚያለሽ? በአስተዳደሮቹ ላይ እንዲሁም በፖሊስ አባላቶቹ ላይ የተለያየ ውካታ እየፈጠረ ነው። እንዲሁም በባልደረቦቻችን ላይ። የኔ ጌታ ይቅር ይበሉት። ልጅ ነው፣ ምንም አያውቅም። ይቅር ይበሉት። እኔ አሁን ያንቺን ልመና ልሰማ አይደለም የመጣሁት። እሺ መርማሪ፣ ምን ልታዘዝ? ትሰሚያለሽ? እስካሁን ድረስ የታገስነው ባንቺ ሀዘን ላይ ሀዘን ላለመጨመር ነው። አመሰግናለሁ የኔ ጌታ፣ ክበሩልኝ። አሁን ደግሞ ከልክ በላይ ስለሆነ ለሱ የሚሆን ትዕግስት የለም። አዎ ሰምቻለሁ የኔ ጌታ፣ ሰምቻለሁ። አሁን የመጀመሪያም የመጨረሻ ማስጠንቀቂያ ነው። ፖሊስ ላይ እየተከታተለ የሚያደርገውን ነገር የማያቆም ከሆነ የሚመጣውን ይቀበል። እሺ ጌታዬ። እሱ ልጅ ስለሆነ ነው ለአንቺ እየነገርኩሽ ያለሁት። ልክ ናችሁ። እግዚአብሔር ወሮታዎቹን ይክፈል። ከዚህ በኋላ ድርሽ አይልም። አዎ እሱ ነው ለአንቺም ለሱም የሚሻለው። አዎ እውነቶትን ነው የኔ ጌታ። ልጅነት ስላለበት ነው። የአባቱ ጠፍቶ መቅረትን መቀበል ስላልቻለ ነው። እንደዛ ብለን ነው ይህንን ያህል ጊዜ ታገስነው። እሺ የኔ ጌታ ነግሬሻለሁ። አምላኬ ሆይ የትላንትናው ኃጢአቴን እስካሁን ድረስ ዋጋ የሚያስከፍልኝ፣ ኧረ በቃሽ በለኝ። እንዴት ነሽ ትሪንጎ? ሰላም ነው ደጀኔ? ምንድነው ፈዘሻል? አይ ምንም ሐሳብ እስከብቻ። ምን ሐሳብ ያዘሽ? አይቶ ዝም ብሎ ነው። እሺ ታዲያ ምንድነው የሚያደነባብርሽ? አረን ያልተደናበርኩ። ቅጅልኝ እስኪ አሁን። ዛሬ በሐሳብ ወዴት ነው የሄድሽው? ኧረ የትም አልሄድኩም። ጀንበር የለችም እንዴ? አዎ ትንሽ ቆየት ብላለች። ወጣ አለች። የት ሄዳ ነው? ኧረ እኔ እንጃ አላውቅም። ታዲያ ሁለታችን ብቻ ነን ያለ ነው? አዎ ነይ እስኪ አጠገቤ ቁጭ በይ። ብቻዬን መቀመጥ እኮ ፈራለሁ። በዚህ ቀትር ምን መስፈራ ነገር አለ? የቀትር ሰይጣን ሰይጣን ያውቃል። ምን አልሽኝ? ኧረ ምንም አላልኩም። ስታቆመተመች እየሰማሽ አይደል? ነይ እስኪ ዝጋ ቁጭ በይ። ነይ ቁጭ በይ እስኪ። ልቀቀኝ። ለምንድን ነው የምለቅሽ ትሪንጎ? እንደዚህ ነገር አይመቸኝም። ኧረ ተይ ዘና በይ። ምን ሆነሽ ነው ትሪንጎ? ትሪንጎዬ ደግሞ ችግር አለብሽ። እሷ እንደሆነ ያለች እዚህ ብቻችን አይደል እንዴ? ቁጭ በይ እናት። እዚህ ጋር ተደሰች እንጂ ምን ችግር አለ? ኧረ ልቀቀኝ ትሪንጎ። ያማል እንዴ? ልቀቀኝ። ብቻችንን እኮ ነው ያለነው። ትሪንጎ ልቀቀኝ። ወዴት ነው ታምራት? ምንድን ነው ያዝከው? ወዴት እየሄድክ ነው? የትም አልሄድም እማዬ። ቆይ ወዴት ልትሄድ ነው? ልብሱን ያዝከው? እማዬ እባክሽ ልብሱን ስጪ። ምን ማለት ነው? ለምን በስነ ስርዓት አታናግረኝ? እማዬ ልብሱን ስጪኝ። አሃ እየጮክብኝ ነው? ለዚህም ደርሰሃል? በል ምታኛ፣ ምታኝ። ምን እየጠበክ ነው? ና ምታኝ እንጂ። እማዬ ምን እያልሽ ነው? ጮክብኝ አይደል? ለምን አትመታኝም? ና ምታኝ እንጂ፣ ምታኝ። እማዬ መጀመሪያ ተረጋጊ። የት ለመሄድ ልብስን እያስተካከልክ እንደሆነ ሳትነግረኝ አልረጋጋም። እሺ እነግርሻለሁ።
መጀመሪያ ግን ልብሱ ስጭኝ። አልሰጥህም። መጀመሪያ ንገረኝ። ሩቅ አይደለም ሄዱ፣ እዚሁ ቅርብ ነው። ቆይ ለምንድን ነው የምትሄደው? ስራ አግኝቼ ነው። ዛሬ ና ብሎኝ እዛ ነው የምሄደው። ግን ታምራት እየዋሸኸኝ አይደለም አይደል? የኔ ልጅ አይደለም እናቴ። እሺ ታዲያ ይሄ ሁሉ ስጨናነቅ ለምን አልነገርከኝም? እሺ የምትይኝ ስላልመሰለኝ። እሺ በል አሁን ቁጭ በል። አፍ ላይ ምግብ ጣል አድርገህ ትሄዳለህ። እሺ አሁን ሻንጣውን አሰጪኝ። ለአንተ ብዬ እኮ ነው የኔ ልጅ። እሺ እናቴ። እሺ አሁን የምትቋጥረውም አፍ ላይ ጣል የምታደርገውንም ቶሎ ሰርቼ ልቋጥርልህ ላዘጋጅ። ትንሽ ሰዓት ስጠኝ፣ አረፍ በል። እማዬ ምግብ አሁን የበሉት ደግሞ መንገዱ ቅርብ ስለሆነ ምንም ችግር የለውም። አይ የኔ ልጅ ከገባ በኋላ ለቂጥ መቀመጫ እስክታገኝ አፍ ጣል የምታደርገው ነገር ያስፈልጋል። አሁን ነው ማደርሰው። አረፍ በል፣ ቶሎ ሰራልሃል። እማዬ ቀጥታ ሰዎቹ ቤት ነው የምገባው፣ ስለዚህ ምንም አያስፈልገኝም። አረ ተው ልጄ ተው። እውነት እማዬ ምንም አያስፈልገኝም። አንቺ ብቻ ይቅና ብለሽኝ። እሺ ይቅና የኔ ልጅ፣ የሄድክበት ይሳካል። አሜንማ። ሪንጎ ራፊያ ምንድን ነው? ሪንጎ ቁጭ በይ። እኔ ተደሰች አይደል እንዴ? እዝራ አትደሰችም እንዴ? አንቺ ምን ሆነሽ ነው? ራፊያ ምንድን ነው? ምን እቺ ምን እያደረጋችሁ ነው? ኧረ ምንም እኛ አላደረግም። ትሰማኛለህ ሰውዬ? እኔ እንደዚህ አይነት ነገር አይመቸኝም። ብልግና አልወድም። ጠጥታ የምትወጣ ከሆነ እዚህ ቤት ስትመጣ ጠጥታ ብቻ መውጣት። እንደዚህ አይነት ጋጠ ወጥ ስራ ቤቴ ውስጥ ሲሰራ አልወድም። ጀንበር አንቺ ምንም አልገባሽም። ሁሉም ነገር ገብቶኛል። ምንም አይነት ማብራሪያ አልፈልግም። ኧረ ተይ ጀንበር። ጀንበር በሌለችበት ወዴት ትሄጃለሽ ብዬ እኮ ነው ያስኳት። እኔ ይዛሃት ነው ስገባ ያየው። ጀንበር ኧረ ተይ መኝኝ እንዴ! ልትወጣ ስትል እኮ ነው ያስኳት። እሷ ራሷ አታምንም አሁን እንደዚህ ብላ። ደጀኔ ያለብህን ሂሳብ ልንገርህ ወይስ ጨምረህ ትጠጣለህ? እንደዛ ራስ ነብር መሆን አያዋጣም። አንቺ ደግሞ ዞር በይልኝ ከፊቴ። እሺ ግቢ። አንቺ ግን ለዚች ለአንድ ፍሬ ልጅ ቤቱን ጥለሽ ሄድሽው ወዴት ነው? ደጀኔ ትርንጎ አንድ ፍሬ ልጅ ነች እንዴ? ይሄን ቤት ለመጠበቅ ታንሳለች? ኧረ አይደለም። ምን ከዚህ በላይ ቀንዳ አታበቅል። በል አሁን አርፌ የተቀዳልህን ጠጣ። እሺ መቤት እታዘዛለሁ። እሺ ቆንጂ። እሺ የተከበሩ አስተዳደር፣ የዛሬውስ እንዴት ነበር? እጅግ በጣም አሪፍ ነበር። ከቀን ወደ ቀን እየባሰብሽ ነው። ምኑ? መጣፈጥሽ። ወይ አንተ ታስቀኛለህ እኮ። ደግሞ እንደ ልጃገረድ ትሽኮረመሚያለሽ አይደል? ምን ላድርገው? እያሽኮረመምከኝ አይደል? ታዲያ እያሽኮረመምኩሽ አይደለም፣ እየነገርኩሽ ነው። ግን ያቺ ሚስትህ ወደዚህ ልምጣ ብትል ምንድን ነው የሚውጠኝ? እዚህ ምን አባቷ ታደርጋለች? ብቻዬን መኖር ሰለቸኝ፣ አብረኸኝ እንድትሆን ፈልጋለሁ ብትልስ? እንደ ተከበርሽ እዛው ተቀመጪ ነው አምላት። ተው፣ ማታደርገውን ነገር አደርጋለሁ አትበል። ምኑን ነው ማላደርገው? አታባርራትም፣ ሚስትህ እኮ ነች። በደንብ አድርጌ ነው ማባራት። ደግሞ ሆዷን ገፍጥጣ ከሷ ጋር ማን ሊጨማለቅ ነው? አሁን ግን ስንት ወር ሆናት? 6 ወር ይመስለኛል። ታዲያ ደርሳለች እኮ። አዎ። እና እንዴት ልታደርግ ነው? በቃ ትወልዳለቻ። የምር ግን ካንተ ነው ያረገዘችው? አዎ። አወራረግ እኮ ግን ምንም ያንተ ልጅ አይመስልም። ምን ላድርግ? አንቺን ጣፋጭ አግኝቼ ልቤ ጠፍቶ እኮ ነው። ልብህን ያጠፋሁት እኔ ነኝ። መጠርጠሩስ? ታውቃለህ አይደል ስንቱ የተመኘውን እንዳገኘ፣ በዛ ላይ ስንት ሽማግሌ እንደተላከልኝ። ምን ዋጋ አለው? ምን ዋጋ አለው ማለት?
ያቺ መታ ገበያሽን ጠቅልላ ወሰደችው እንጂ ጊዜ ነው። ሁሉም ወደ እኔ ተመልሰው ይመጣሉ። እንዴት ባክሽ? ብርቃሞች ስለሆኑ ነው። አዲስ ነገር እንደሌለ ሲገባቸው ተመልሰው ይመጣሉ። ይሄ በራስ መተማመንሽ እኮ ነው በጣም ደስ የሚለኝ። እና እኔ እኮ ነኝ ሴትዮዋ። ባንቺ ምን ሆነ ነው? አይ አንቺ መቼስ ጉደኛ ነሽ። እስኪ ንገረኝ አንተ። በሞቴ ያቺ ጀንበር ከኔ በምን ትሻላለች? ምንሽም ጋር አትደርስም። እግር ጥፍርሽ እንኳን ጋር አትደርስም እኮ። እና እኔ ዋሻው? ኧረ በፍጹም ምን በወጣሽ። በሉ ጀንበር ደህና ዋሉ። እንዴ ምን ነው ዛሬ በጊዜ? ምን ሁሌ አንድ መሆን እንግዲህ አንዳንዴም ለውጥ ያስፈልጋል። ይሁና እንግዲህ በቃ አንቺ ያለኔ አይሆንልሽም አይደል? ኡኡቴ ወግወጉን ይዘዋል። አንቺ ልክ ሂጂን ካላሰብሽ በስተቀር እኔ አንድ ቀን ብጠፋ መግቢያ ነው የምታጭው እኮ። ለምን ብዬ? እሱንማ ካንቺ ልስመው እንጂ ምክንያትሽን። አንተው ታመጣው አንተው ታሮጠው አሉ። ራስ ያመጣውንማ ራስ ጨርስ። ባይታዩ ጠላሽ ጥሩ ባይሆን ኖሮ ጻባይስ እንደሆነ የለሽም። እንግዲህ ምን ታረጋዋለህ? የኔ ጠላ እንኳን አንተ ከርታታውን ማንንም ሰብስቦ ያመጣል። ቆይ አንቺ ከመጣሽበት ሀገር ባል የለሽም? አንተ ምን አገባ? እኮስ እንዴት ይኖርሻል? ምን አልክ? ምን ለማለት ነው እባክህ? አንቺም ወንድ ሆነሽ ባልሽም ወንድ ሆነሽ እንዴት በሰላም ባንድ ቤት ትኖራላችሁ? በል ዘለፋው ይብቃህና የምትወጣ ከሆነ ውጣ። እወጣለሁ። አንዴ ከጠጣው በኋላ ምን አደርጋለሁ? ምንም አታደርግ። ምን ታደርጋለህ? ውጣ መሆኑ ነው። ካልጠጣ አዎ ውጣ። ይወጣልሻል እንግዲህ። ወዴት ነው የምትሄደው? እዚሁ ነኝ።
የወንድሜ ሚስት ጠየቅ አድርጊያት ልምጣ ብዬ ነው። በጣም ጥሩ አድርገሃል። አመሰግናለሁ። ደህና ዋሉ። ደህና ዋል። ኧረ ቀስ እያየ ተራመድ። ትርንጎ ትርንጎ ነይ። የት ልትሄጂ ነበር? ኧረ የትም አልሄድኩም። ትርንጎ እኔ ውሸት እንደማልወድ ታውቂያለሽ አይደል? ኧረ ገብርኤልን የትም አልሄድኩም። አንቺ እሺ በውሸት እንዳትመይብኝ። ኧረ አልዋሸሁሽም። ትርንጎ እኔ እኮ ጀንበር ነኝ። እንደዚህ የምታታልኝ ይመስልሻል? ኧረ ደጀኔ እኮ ውሸቱን ነው ሁሉንም ነገር። ከአንቺ በላይ ውሸታም አለና ነው እሱን ውሸታም ነው የምትይው? ኧረ ዝም በይ። አሁን እውነቱን ታወሪያለሽ አታወሪ? ወዴት ነበር ልትሄጂ የነበረው? ኧረ እኔ እውነቴን ነው እያወራሁ ያለሁት። ያንቺን ፍጥጥ ያለ ውሸት ለመስማት አይደለም የጠራሁሽ። በጣም ጥሩ በጣም ጥሩ ውሸት ጀምረሻል ማለት ነው። አሁን የት እንደሄድሽ እውነቱን ትነግሪኛለሽ አትነግሪኝም? እውነቱን የማትነግሪኝ ከሆነ ግን በዚህ ባህርሽ ምንዛለቅ እንዳይመስልሽ። ምን ነው ልጄ ተመለስክ እንዴ? ምን ነው እናቴ የት ነበርሽ? ኧረ እዚሁ ነበርኩ፣ እዚሁ መንደር ነበርኩ። እናቴ አባቴ ሰጠኝ የአንገት ሐብል ጠፋብኝ። አይተሽዋል እንዴ? ይሄ ነው ያለኝ የመጨረሻዬ ነው። የመጨረሻዬ ነው እያልሽ ታግሞተምቻለሽ? ኧረ እያጉመተሞትኩ አይደለም። አትዋሺ። ውሸታም ሰው ነው ያልወድም። እሺ ጌታዬ። አሁን ያመጣሽው ሐብል በገንዘብ ቢሸጥ ምን ያህል ያወጣል? እንጃ አሁን ላይ ያለውን የገበያ ዋጋ አላውቀውም። ተይው፣ እንዲያውም ለመጠየቅ ያህል ነው እንጂ እኔ በማውቀው መንገድ አውቀዋለሁ። እሺ ጌታዬ። ዛሬ በአግባቡ ግዳጅሽን ተወጥተሻል። በድጋሚ ግን እንዳታስቆጪኝ። አላስቆጣሁትም። የዚህ ቀደም ጥፋቴን ይቅር ስላሉኝ ስለሻሩልኝ አመሰግናለሁ። ማሻሩ እንኳን እንደዚህ ቀላል ነው ብለሽ ነው? እባክዎን ይሻሩልኝ። ጥፋትሽ ብዙ ስለሆነ እንዲህ በቀላሉ አይሻርልሽም። ለእያንዳንዱ ደግሞ ትከፍያለሽ። አቅሜ በፈቀደ እታገላለሁ። እንግዲህ ከዚያ ጥፋትሽ በጠቅላላ ይወራረድልሻል። እሺ ወደ ቤትሽ ሂጂ አሁን። ኧረ እኔ ያላየሁም። እንዴት ከአንገት ላይ አወለከው? ጠዋት እኮ ልታጠብ ስል እዚህ ላይ አንጠልጥየው ነበር።
ታዲያ እዚሁ ጋር እየታጠብክ ከሆነ የት ይጠፋል ታዲያ? በደንብ ፈልገው። አረ ያልፈለኩበት ቦታ የለም። ታው ተረጋግተህ በደንብ ፈልግ። የተመለስከው ለዚሁ ሀብል ብለህ ነው? አዎ እማዬ፣ የአባዬ ማስታወሻ እኮ ነው። እንዴት እሱን ሳልይዝ እሄዳለሁ? እሺ በደንብ ፈልግ። ወድቆም ከሆነ የሆነ ነገር ውስጥም ገብቶ ከሆነ በደንብ ፈልግ። ቆይ እማዬ፣ እንዴት አንቺ አላየሽውም? ግቢውን አላጸዳሽም እንዴ? አረ እኔ ከነጋም ግቢውንም አልጠረኩትም አላየሁት። ምንድነው በሩን ድርግም ያደርጋል? እንደምን አደራችሁ? እንዴት አደርክ? ታምራት፣ ከስንት ጊዜ በኋላ ግን ዛሬ ቤት አገኘው። ቤቱ ግን አለመጥፋቱ ጥሩ ነው። በዚህ ጠዋት ጠጥተህ ነው? ገንዘብ ይኑር እንጂ በፈለኩ ሰዓት መጠጣት መብት አይደል እንዴ? ካለ መጠጥ እኮ መንቀሳቀስ እየቻልክ አይደለም። ታምራት፣ ዝም ብለህ አትፈልግም እንዴ? ቆይ ግን ብር ከየት አምጥተህ ነው? ብርማ ከየት ይጠፋል? አንተ በጠዋት ከቤት ስትወጣ ጸልይ እንጂ መጠጫ አይጠፋም። አንተን አይደል የአባቴን ማስታወሻ ወሰድክብኝ? የምን ማስታወሻ? ታውቃለህ ምን እንደሆነ? አባዬ የሰጠኝን ሀብል አንተን ያወሰድከው አጎቴ። ልጅሽ አበደ እንዴ? እንዳላበርኩማ ጠንቅቀህ ታውቃለህ። የት ነው ያረከው ሀብሉን? ሌባ አድርገህ ነው እንዴ እኔንም ታስበኝ? አዎ በደንብ ሌባ አድርጌ ነው ማስብ። ደግሞም ሌባ ነሽ። እረፍ እንጂ ታምራት፣ አጎትህ እኮ ነኝ፣ አክብረኝ እንጂ። አላከብርም። ደግሞ ሀብሉን ካልሰጠኝ ከዚህ በላይ አዋርዳለሽ። ከመቼ ጀምሮ ነው እንደዚህ ጋጦጥ የሆንከው? በምንም ብመጣ ታገስ ነበር፣ ግን በአባቴ ማስታወሻ ስለመጣብኝ አልለቅምሽ። ምን እየሆንክ ነው ታምራት? እረፍ እንጂ። ኧረ ተይው ይምታኝ እንጂ። ለዱላ አይደል እንደዚህ የሚቃጣው? አጎት ግን ልትቀጠቅጠው ነው? በአባቴ ከመጣ አይቀርልምሽ። ታምራት እረፍ እያልኩ ነው። ጉልፍንፍን ካሁን በኋላ የሚመጣ ሰው የለም አይደል እንዴ? አዎ ማንም የሚመጣ ሰው የለም። በጣም ጥሩ። እኔም ድክም ብሎኝ ነበር። አዎ ዛሬ በጠዋት ብሶ ነው ያስተናገርነው። ያቺ ሴትዮ ያመጣችውን ሀብል በጠዋት ዞር ዞር ብለህ ሸጠህ ትመጣለህ። አረ ምንም ችግር የለውም። ሌላስ የሚሸጥ ነገር አለ? ለአሁኑ ሀብሉን ከሸጥከው በቂ ነው። እሺ። የእሷን ሴትዮ ሀብትና ንብረት እንድታጣሩልኝ ይፈልጋለሁ። እሷ እኔ ጋር ያላት ሚስጥር በጣም ከባድ ስለሆነ ሀብትና ንብረቷን ሙልጭ አድርጌ ማጠብ አለብን። እሺ ጌታዬ፣ እናጣራለን። ያ ልጅ ደግሞ ያለቅሙ ከዛ አውሬ የሆነ ሰውዬ ጋራ እየተላተመ ነው መሰለኝ። አዎ የሊቀመንበሩ ቢሮ አልቀረው፣ ፖሊስ ጣቢያ አልቀረው፣ አባቴን አምጡ እያለ እያስጨነቃቸው። ጥሩ ነው። እስኪገሉት ድረስ ትንሽ ይጨቅጭቃቸው። አዎ ይገሉታል። የት ይቀርለታል? ክንዴ ማለት ቀላል ሰው እንዳይመስልህ። ስልጣን በጣም ነው የሚወደው። ሰው በስልጣኑ ከመጣበት ከመግደል ወደኋላ የማይል ሰው ነው። አዎ ልጁ ደግሞ አጉል እልኸኛ ነኝ ይላል። አርፎ ቢቀመጥ ይሻላል። ልጁ በዚህ ከቀጠለ መጨረሻው ሞት ነው የሚሆነው። ይሄ ግን ካዲያ እኛ ላይ ችግር አይፈጥርም? ምኑ ነው ችግር የሚፈጥረው? ያው የልጁ መሞት። የልጁ መሞት የእናትየዋን ልብ ሊያደነድን ይችላል። የዛን ጊዜ ደግሞ እናትየዋ ለእኛ መታዘዝ ታቆማለች። ስለዚህ ምንድነው የሚሻለን? ልጁ የሆነ ነገር ከመሆኑ በፊት በቅድሚያ የሴትየዋን ንብረት እኛ ሙልጭ አድርገን መውሰድ መቻል አለብን። እሺ ጌታዬ። በል ይሄንን አሁን ሸጠህ እንድትመጣ። እሺ ጌታዬ። ያልመጡ ጣሳዎች አሉ አይደል? አምጫችሁ መግዛት አለብን ጣሳ። ጀንበር ታምዬ እንዴት ነሽ? እንዴት ዋልክ? ሰላም ደህና ነኝ። እንዴ
ምን ነው እኔ ብቻ ነኝ እንዴ የምታየ? ትርንጎን ሰላም አትላትም እንዴ? እንዴ ጠዋት እኮ ተገናኝተናል። ለዛ ነው ሰላም ያላልኳት። እንዴት ነህ ታምራት? እንዴት ነው? ሰላም ናችሁ? ታምራት ሰላም ነው? አለው። እንዴ መታ ነበር እንዴ ወይስ የታገኛት? አይ አልመጣሁም። ቅድም ጠዋት ላይ ከባንቺ ጋር ቆማ ሰላም ብያታለሁ። ከባንቺ ጋር? አዎ ከባንቺ ጋር። እሺ ደጀኔ መጥቶ ነበር እንዴ? አዎ መጥቶ ነበር። ጠጥቶ ነው ሄደው። በምንድን ነው የጠጣው? እንዴ በብር ነው። በምን ይጠጣል? አይ እቃ ምናምን አስይዞ ከጠጣ ብዬ። ውይ እኔ እኮ አልወድም። መጠጣት የሚፈልግ ሰው ገንዘቡን ከፍሎ ይጠጣ እንጂ በሌላ ነገር አስይዞ ምናምን አልወድም። እኔ አላጠጣም። ቆይ ግን ኬት አምጥቶ ነው የሚጠጣው? ሁሉ ጊዜ ጥያቄ ይሄ ነው። ኬት አምጥቶ እንደሚጠጣ አላውቅም። ምን ነው አንተ እቃ ጠፋብህ እንዴ? አባቴ ስጠኝ ማስታወሻ ጠፋብኝ። ምንድን ነው የጠፋብህ? የአንገት ሐብል። እንዴ ሙሉን ለምን አትጠይቃትም? እሷማ አላየሁም ነው የምትለኝ። ውይ ደጀኔ እንኳን እቃ የሚነካ አይመስለኝም። ደግሞ በደንብ ፈልጉት። መጣ ደግሞ ይሄ የአራጣ አሽከር። ምን ሊሰራ ነው የሚመጣው? ሲላክ ምናምን በቁሙ አንድ መለኪያ አረቄ ጠጥቶ ይሄዳል። በቃ እኔ ልሂድ። ቆይ አትሄድም። አረ ብሄር ነው የሚሻለው። እንዴ ቁጭ በል። አትሄድም። ምሳ ደርሷል። ምሳ በልተህ ነው የምትሄደው። ሰላም ዋላችሁ። አንድ መለኪያ ቅጅልኝ እስኪ። ታምራት እና ፈልጉት በደንብ ታምዬ። ታምራት ይሄንን አንገት ሐብል ከኔ ያመጣው? ታምራት ምንድን ነው የምትለው? ከኔ ያመጣው? ይሄ እኮ አባቴ ማስታወሻ ነው። ታምራት ምን ሆነ ነው? ያለቀኝ ንብረት ነው፣ ተቀበይልኝ። ያለቀኝ ናት በል አባቴ ነው። ታምራት እየሰማኝ ነው አይደል? ልቀቀው። ሂድ ልቀቀው፣ በእናትህ አምጣው። እኔ ጋር ነው አይደለ? ልቀቀው፣ በቃ ልቀቀው። አንተ በምን አወቅ እንዴ? ጀንበር የአባቴ ማስታወሻ ነው፣ ምልክት አለው። አንተ ኬት ነው ያመጣኸው? ያለቀኝ ንብረት ነው። ያለቀኝ አትበልሽ። ሌባ ተረጋጋ አልኩህ አይደል እንዴ? አምጣው። ሌባ እኔ ጋር አይደለ? ጀንበር እምልልሻለሁ የአባቴ ነው። እሰይ እንኳን ነው እኔ ጋር ነው አልኩህ አይደል እንዴ? ተረጋጋ። ይንገርሱ ነው። ኬት ነው ያመጣኸው አንተ? ያለቀኝ ዕቃ ነው። በራስ ላይ አትበል። ታምራት አንተ ሌባ! የአባቴ ማስታወሻ እኮ ነው። ይሁና እኔ ጋር ነው አልኩህ አይደል? ለብረ የምትመታው ኬት እንዳመጣው ይናገራታል። እንካ ከተተው ኪስ ውስጥ። ሌባ ነው። ይህ ሌባ። ተረጋጋ አልኩህ በቃ። አንተ አትረጋጋም እንዴ? እኔ እኮ ንፍቅ ብለሽ ነው የመጣሁት። ይሄ ቀልበቢስ ልጅሽ ረበሸን እንጂ። አሁን ከዚህ በላይ ከቆየ ሌላ ችግር እንዳይፈጠር አሁን ሂድ። በዛ በሙቅ ገላሽ ማሳታሞቂኝ በፍጹም ከዛ ልሂድ። እባክህ ደጀኔ አይሆንም፣ ሂድ። ለምንድን ነው የማይሆነው? እኔም አንቺም አለሁ። እባክህ ደጀኔ ከፈለክ የምጠጣበት ብር ልስጥ። አሁን ግን ሂድልኝ። ከትናንት ወዲያ የሰጠሽኝ ብር በቂ ነው። እኔ ዛሬ ብር አያስፈልገኝም። ሁልጊዜ ራስህን ብቻ ለምን ታዳምጣለህ ደጀኔ? አብረን እንደሰት ባልኩኝ ለምን ታመናጭቅኛለሽ? እኔ ካንተ ጋር አንድ ቀን ተደስቼ አላውቅም። ሁልጊዜ በግድ ነው የምታደርገው። ለምን በመከራከር ጊዜያችን እናቃጥላለን? እስቲ አንተ አንድ ቀን እንኳን ለሰው አስብ። አቦ በቃ ከዚህ በላይ አልለማመጥሽም። አንተ ሁልጊዜ እንደዚህ ነህ። አውሬ ነህ፣ አውሬ። አውሬ ሆንኩ የቤት እንስሳ። አሁን ቀጥ ብለሽ ግቢ እባክህ። ታምራት የትም አልሄደም፣ አሁን ይመጣል። ይምጣ ታዲያ፣ እኔ ምን አገባኝ? ቆይ ምን ልሆን እያልክ ነው? እንዲሁም ይምጣ። አሁን ልትደበድበው የነበረው ሰው አባት ነው ብዬ ነግረዋለሁ። ቆይ አንተ ሁልጊዜ እኔን እያስፈራራ የምታደርገው ነገር አይሰለችህም እንዴ? አንቺ እኮ የምትሰለች አይደለሽ። ሲበዛ በጣም ነውረኛ ሰው ነህ። አሁን እንግባ።
ጥሩ ጨዋታ ብንጫወት አይሻልም? አይ አሁንስ ታገስኩሽ። ነይ አሁን ግቢ። እባክህ ተወኝ ሰውዬው፣ እባክህ ተወኝ። እባክህ ልቀቀኝ። ስነ ስርዓትሽ ነይ። ተወኝ። እስከ ዛሬ ድረስ ታግሼሻለሁ። በቃ ተወኝ ሰውዬው፣ ልቀቀኝ። ለምንድን ነው የምተውሽ? ነይ ግቢ። ልቀቀኝ።